ያን የጻድቅ ሰው ጸሎት ሰምቶ የኃጢአት ስርየት ይሰጣል ወይስ አይሰጥም? እዚህ ጥቅስ ላይ ይሰጣል ይላል። እግዚአብሔር ይሰጣል። ምን ችግር አለው? ሰጪው እግዚአብሔር ነው። ስለዚህ በጻድቅ ሰው ጸሎት የኃጢአት ስርየት ይገኛል ማለት ነው። አዎ ማንኛውም ጻድቅ በክርስቶስ ኢየሱስ ያመነ ሰው ነው። የሆነ ጻድቅ ስትል የሆነ ሰው ለይተህ ምናምን አይደለም። እኛ በክርስቶስ ኢየሱስ ያመነ ሁሉ መጸለይ ይችላል። በጣም ጥሩ። ስለዚህ ከጻድቃኖች አንደኛዋ ደግሞ ማርያም ናት አይደል? ጻድቅ ናት አይደል ማርያም? አዎ ናት። ስለዚህ በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው በዚህ ጥቅስ መሰረት። አሁን ማርያም በሕይወት አለች? አይ ጥያቄ በሕይወት አለች የለችም ሳይሆን በማርያም ጸሎት የኃጢአት ስርየት ይገኛል ማለት ነው። በሕይወት እያለች ለምን አይችልም? እሷ ጻድቅ ናትኝ እኮ። በሕይወት እያለች የኃጢአት ስርየት ይገኛል ከጸለየች እግዚአብሔር ሊሰጥ ይችላል። ማንኛውም ጻድቅ ሰው አሁን አንድ ፓስተር አሞኛን ከሞቱ በኋላ ጸሎት ማድረግ አይችሉም የሚል የመጽሐፍ ቅዱስ ጥቅስ አለ። ምክንያቱም እዚህ ጋር የሚናገረው መጽሐፍ ቅዱስ ጥቅስ ላይ አይደለም። ሰላሚት ከሞቱ በኋላ አሁን ጭንቅላችን በደንብ ተጠቅመሽ እንድትመልሽ ነው የሚፈልገው። በሕይወት እያሉ ይችላሉ አልሽ። እሺ ከሞቱ በኋላ አይችሉም የሚል የመጽሐፍ ቅዱስ ትምህርት አለ ወይ? አለ። እንግዲህ ሰው ከሞተ በኋላ ከእግዚአብሔር ጋር እግዚአብሔር ያመሰግናል ምናምን ነው እንጂ የሚለው ከኛ ጋር ያላቸው ግንኙነት ኦልሬዲ ይቋረጣል። እሱን የሚያሳይ ጥቅስ አሳይ። ለሰው አንድ ጊዜ ሞት ተፈቅዶለታል ይላል። ታዲያ ሰው ሁለቴ አይሞትም እኮ በቃ አንድ ጊዜ ሰው አንድ ጊዜ ከሞተ በኋላ ያን ሰው ታግተው ነው እንዲጸልይ። የኛ ጥያቄ እንደዛ አይደለም። ከሞተ በኋላ ከእኛ ጋር ያለው ህብረት ይቋረጣል የሚል ጥቅስ አምጪ ነው እንጂ ሰው አንድ ጊዜ ይሞታል፣ ሁለት ጊዜ ይሞታል። እኔ ሰው ሶስቴ አይሞትም። እኔ ማምነው እንግዲህ ሰው ከሞተ ሞተ ነው። ይሄ የአንቺ እምነት ነው። አሁን እኮ እዚህ ጋር ልንሰማ የመጣን የአንቺን እምነት አይደለም። መጽሐፍ ቅዱስ ይናገር ብለን አይደለ? ሰላም መቼስ መጽሐፍ ቅዱስ የምታምኝ ሰው ነሽ አንቺ። ከመጽሐፍ አሁን ሉቃስ አንድ ቴከታ ኤቢ ፖስት ያደረገው ነው ሉቃስ 20:38 ላይ ማለት ነው። ጭራሽ እኮ እኔን የሚደግፍ እኮ ነው። እንዴት የሚደግፍ ጥቅስ ሁሉ በእርሱ ሁሉ ለእርሱ ሕያዋን ስለሆኑ የሕያዋን አምላክ ነው እንጂ የሙታን አምላክ አይደለውም ይላል። ስለዚህ እግዚአብሔር የሕያዋን አምላክ ነው ይላል። የሕያዋን አምላክ ነኝ ማለት ለሞቱ እነዚህ በኃጢአታቸው ከእግዚአብሔር መንገድ እግዚአብሔርን ሳያምኑ ለራቁ ሰዎች እኔ አይደለሁም፣ ለሕያዋን ግን እኔ አምላክ ነኝ አለ። ሕያዋን ደግሞ በክርስቶስ ኢየሱስ የሚያምኑ ናቸው። ማርያም በክርስቶስ ኢየሱስ የምታምን ናት። እኔን የሚደግፍ ጥቅስ እኮ ሊሰጠሽ። ኦርቶዶክስ እኮ ነው ልጁ ሲጀመር እኮ ቢሆንም እኔ ይደግፈኛል፣ ችግር የለውም። ኦርቶዶክስም ቢሆን ጥቅሱ ይደግፈኛል። ማርያም እኮ በክርስቶስ ኢየሱስ ያመነች ሕያው ናት። እሺ አሁን አንተ ስጠኝ እሺ መረጃ። እኔ የለኝም እኔ አይሰሙም ብዬ ነው የማምነው። አይሰሙም ብለሽ የምታምኝ ከሆነ እንደ እምነት ከሆነ ያልሽው ይህን እምነትሽን ከየትኛው የመጽሐፍ ቅዱስ ክፍል አገኛሽው? ያለበለዚያ ተረት ተረት ነው ማለት ነው። ይሰማሉ የሚል የለማ። ይሰማሉ የሚል ከሌለ እኔ አንቺ ነሽ እኮ ገና ከስር ከሞቱ በኋላ እንደዚህ አይነት ነገር የለም ካልሽ ለዛ ለተናገርሽበት የመጽሐፍ ቅዱስ ማስረጃ ታመጫለሽ። ካላመጣሽ ልቦለድ ነው ማለት ነው። ሌላ ቦታ ልደት የሌለ ነገር እኮ አላመጣም። ሰው ወደ ሌላ ችግር የለም። አሁን ሌላ እንግዲህ እንዳያችሁት ነው። ኦርቶዶክስ ሚም የኔ አባት እንዴት እንደሚመች ነው። ኦርቶዶክስ ሚም ቅድም አይታችኋል፣ አሁንም አይታችኋል። አብዛኛው ፕሮቴስታንት ቅዱሳን ከሞቱ በኋላ አያማልዱም ሲሉ መጽሐፍ ቅዱስ ጥቅስ ኖራቸው ሳይሆን እንዲህ ውስጣቸው ስለሚነግራቸው ብቻ ነው እንጂ መጽሐፍ ያማልዳሉ የሚነግር አልተጻፈም። ከተጻፈ አሳየኝ እስኪ እኔም ለእውቀት በቃ። አሁን ሁለተኛ ጥያቄ የእውነት ጠይቀህ አንተስ ሁለት ጠየቀኝ፣ አሳየኝ እስኪ አሁን አንተ። እኔማ የሕያዋን አምላክ ነኝ ቅድም አሳዩሽ እኮ መደዳውን እኮ ተረጌ ከሞቱ በኋላ ጸሎትን ይሰማል። አንተና ምታማ ራዕይ ዮሐንስ ምዕራፍ 6 ቁጥር 10 ጴጥሮስ ራሱ ከሞቱ በኋላ ጸሎት ይሰማል። ጴጥሮስ ላይ ደግሞ አንዲት ነገር ልጨምርልሽና ልሄድልሽ። ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 ላይ
አንድ ነገር ልጨምርልሽ። ጌታችን ኢየሱስ ክርስቶስ እንዳመለከተኝ ከዚህ ማደሪያዬ መለየቴ ፈጥኖ እንደሆነ አውቃለሁ። ከመውጣቴ በኋላ እነዚህን ነገሮች እንድታስቡ በየጊዜው ትችሉ ዘንድ እተጋለሁ ብሎ ሲናገር እንሰማለን። ከሞተ በኋላ ከዚህ ማደሪያ ከተለየ በኋላ ስለነሱ እንደሚተጋ ሁለተኛ ጴጥሮስ ምዕራፍ 1 ከቁጥር 14 እስከ 15 ላይ ሄደሽ አንብቢ። አሁን ወደ ያዕቆብ መልእክት ድጋሚ ያዕቆብ መልእክት ምዕራፍ 2 ላይ ሰው በስራ ይጸድቃል አይጸድቅም? ምን አይነት ጽድቅ? ጽድቅ ነው። ምንም ጽድቅ እንዲያ ነው እንዲህ ነው ተብሎ የተነገረ ነገር የለም። ስለ አንድ ጽድቅ ነው የምናወራው። ይጸደቃል ወይስ አይጸደቅም? ሰው በስራ ቢጸድቅማ ክርስቶስ ኢየሱስ መሞት ባላስፈለገው ነበር። ስለዚህ ክርስቲያኖች ናቸው ያልኩት። ክርስቲያኖች በክርስቶስ ኢየሱስ ያመኑ ክርስቲያኖች በስራቸው ይጸድቃሉ አይጸድቁም? መጽደቅ በክርስቶስ ኢየሱስ ማመን ነው። መጽሐፍ ቅዱስ ይዘሻል? ያዕቆብ መልእክት ላይ በጣም ብዙ ጊዜ ስለምትወያዩበት ሰማለሁ። ያዕቆብ ላይ ሂጂና 24 ላይ ያዕቆብ 2:24 ገብረ ሚካኤል ቶኒስ አዲስ የለቀኩትን ቪዲዮ የገባችሁ ኮፒ ሊንክ ሪፖርት ሼር አድርጉልኝ። እሺ እኔ ተወዳጆች ትንሽ ደቂቃ ነው ያለኝ፣ ወደ ስፖርት እወጣለሁ። ምን ያህል አንብቤ እስኪ ሰው በእምነት ብቻ ሳይሆን በስራም እንደሚጸድቅ ታያላችሁ። እንዲሁም ሰው በእምነቱ ብቻ ሳይሆን በምኑ ይጸድቃል ብሎ ተናገረ ያዕቆብ። ይህ ከብሉይ ኪዳን ጋር እያያዘ ነው የሚናገረው እንጂ ሆነ ዝቅ ብለህ ማንበብ ትችላለህ። ዝቅ ብለህ ማንበብ ትችላለህ። ለብሉይ ኪዳን ሰዎች ተጻፈ አይደለም። ሰሉዬ እኔ ናት፣ ሰሉ እኔ ናት። ይሄ ለብሉይ ኪዳን የተጻፈው ለብሉይ ኪዳን ተጻፈ አላልኩም። ምሳሌ ከብሉይ ኪዳን ጋር እያስተያየ ነው ያልኩት። እሱማ ማለት ነው። ዕብራውያንም ከሄድሽ እያንዳንዱ ከብሉይ ኪዳን ጋር እያነጻጸረ የሚሰብከው እሱ ምንም አይነት ልዩነት አይፈጥርም፣ ፈጥሮም አያውቅም። ይሄ ጽሁፍ ግን ለክርስቲያኖች ነው ወይንስ አይደለም? ለክርስቲያኖች ነው። ግን ስለዚህ ትርጉም እኮ አለው። አንተ እንደተረዳኸው አይደለም። እኔ ምንም እኮ አላልኩም። ቃሉ እኮ ማለት ነው ሰላም ቃል በቃል የተጻፈው ቃል በቃል ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ተብሎ ቃል በቃል የተጻፈው ቃል በቃል ቃል በቃል። ይሄ ምን አይነት መጽደቅ ነው? ይሄ ምን አይነት ቅድስና ነው? ጽድቅ ነው ይሄ? አንተ የምታስበው ይሄ ሰው በስራ ይጸድቃል የተባለው ምን አይነት ቅድስና ነው? አሁን እሱን አስረዳሻለሁ። ግን ሰው በእምነቱ ብቻ ሳይሆን በስራው እንዲጸድቅ ተማመንም ወይስ አልተማመንም? ነው አስረዳኛ። ተማምነናል ወይስ አልተማመንም? ቃሉ መጽሐፍ ቅዱስ ላይ ሰው በስራው በእምነቱ ብቻ ሳይሆን በስራውም እንደሚጸድቅ ተማምነናል ወይስ አልተማመንም? ከዛ ነው ያስረዳሽ እኮ ጽድቁ ምንድነው ነው እኮ የጠየቀኝ። የዘላለም ህይወት ወደ እግዚአብሔር መንግስት ክርስቶስ ለፍርድ በሚመጣ ሰዓት ላይ እንደየስራው ለእያንዳንዱ ሲያስረክብ ወደ መንግስተ ሰማያት ስለሱ ጽድቅ ነው የሚያወራው። ተማመን አልተማመንም? እኔ በስራዬ ጸድቃለሁ ብዬ አላስብም። በጸጋ ነው። ግን ያዕቆብ ያምናል እንደዛ። ያዕቆብ ግን ያምናል እንደዛ ነው። ከፍ ብለን ማንበብ እንችላለን። ለምን እንደምንል እኮ ሀሳቡ ላይ አለ። ቁጥር 14 ላይ አንብቢው። እሺ ቁጥር 14 አንብቢ። ቁጥር 14 አይዙም። ይሄው ፕሮቴስታንት ማለት ባጭሩ ይሄው መጽሐፍ ቅዱስ ብቻ ብሎ ያምናል። ለምን ባጭሩ እኔ ነኝ ፕሮቴስታንት ገበና ሳይደልደት እንደዚህ ተክለህ አትናገር። እኔ በቃ ራሴ አብዛኞቻችሁ ፕሮቴስታንት መጽሐፍ ቅዱስ የሚለውን ሳይሆን የምታምኑት እናንተ የምትሉትን ነው። መጽሐፍ ቅዱሱ እንዲያምንላችሁ እኛ መጽሐፍ ቅዱስ ያለውን ነው የምናምነው። ምክንያቱም ሰው በስራ ቢጸድቅ ክርስቶስ ኢየሱስ ባልመጣ ባልሞተ መጽሐፍ ቅዱስ የሚለው ሰው በስራ መጽደቅ ስላቃተው ነው። መጽሐፍ ቅዱስ ሰው በእምነቱ ሳይሆን በስራው ይጸድቃል ይላል አይልም? ቃሉ ይላል አይልም? በቃል ደረጃ ይላል አይልም? በቃል ደረጃ ይላል። ይላል ቃሉ ተጽፏል። መጽሐፍ ቅዱስ ላይ ተጽፏል አልተጻፈም? የሰራውን ስራ አረቆ መጽሐፍ ቅዱሱ ሰው በእምነቱ ብቻ ሳይሆን በስራው ይጸድቃል እንዲጸድቅ ታያላችሁ ብሎ ቃል በቃል መጽሐፍ ቅዱሱ እጅሽ ላይ ያያሽው ይናገራል አይናገርም? ይናገራል። ግን ያለበትን መረዳት ግዴታ ነው።
ሌላ ቦታ እኮ መጽሐፍ ቅዱስ ሲናገር ይሄማ እንደዚህ ካልክ እኮ ልድገምልሽ። ሌላ ቦታ ሌላ ቦታ ልድገም ነው። ከጳውሎስ ላሳይሽ። ሐዋርያው ጳውሎስ ተመሳሳይ አሁን ሮሚ ላይ ጳውሎስ ሲናገር እንደውም ስራ ምንም እንደማያስፈልግ ሰው በእምነት እንዳለ እኛ ብንሰራማ ክርስቶስ ኢየሱስ ባለው ምን ማለት እንደሆነ ከንቱ አደረገ። የመስቀሉ ስራ ላይ ምን አይነት ስራ ልትጨምርበት ነው አንተ? ሰላምዬ፣ ጥሩ፣ በጣም ጥሩ። አሁን ከአንቺ የሚፈልገው ምን መሰለሽ? ትንሽ የአእምሮሽን ብቻ ተጠቅመሽ እንድታዳምጪ ነው። ጆሮሽን ከፈታሪስ ትንሽ ደቂቃ ብቻ እኛ ማለት ልብ ብለሽ አዳምጪ። አሁን እኔና አንቺ በጣም በጨዋ በደንብ ነው እያወራን ያለው። ይሄ ያዕቆብ ማለት ነው ስራ ብሎ የሚናገረው መስቀሉ ላይ የሚጨመር አይደለም። ልብ ብለሽ አዳምጪኝ፣ እንዴት እንደሆነ ላስረዳሽ ነው። መስቀሉ ላይ የሚጨመር አይደለም። እየሰማሽ ነው አይደለም? መስቀሉ ላይ የሚጨመር እና ስለምን እያወራ ነው ስንል እንዲህ እንደምታውቂው ሁላችንም ሰሉ በአዳም ምክንያት ሙታን ሆነናል አይደለ? ሰራንም አልሰራንም የእግዚአብሔር ልጆች መሆን መዳን መጽደቅ አልቻልንም አይደለም? ስላልቻልን ቆይ አዳምጪኝ። ስላልቻልን እግዚአብሔር ማንን ላከልን? ኢየሱስ ክርስቶስ አንድ ልጁን ላከልንና ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ይሄም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ማለት። ስለዚህ በአዳም ምክንያት ከመጣብን ውድቀት፣ ሞት፣ መከራ እና ስቃይ ያለኛ ስራ ልብ ብለሽ አዳምጪኛው። ያለኛ ስራ በክርስቶስ ኢየሱስ በመስቀሉ ስራ በማመናችን አምነን በመጠመቃችን ተጠምቀን የጌታን ስጋና ደም በመብላታችን ከሞት ወደ ህይወት ከጨለማ ወደ ብርሃን መጣ። እዛ ጋር የኛ ስራ አልተጨመረችም። በክርስቶስ ኢየሱስ የመስቀል የማዳን ስራ ወዴት መጣ? ወደ ክርስቶስ መጣ። የእግዚአብሔር ልጆች ሆነ ክርስቲያኖች ተባለ። የእግዚአብሔር ልጅ ከሆነና ክርስቲያኖች ከተባለን በኋላ በክርስትና ህይወት መኖር አለብን አይደለ? ስለዚህ በክርስትና ህይወት ስንኖር ያንን የክርስትናን ህይወት ምን ብሎ አስቀመጠው ያዕቆብ? መልካም ስራ ብሎ አስቀመጠው። ስለዚህ ያ መልካም ስራ ደግሞ ለምንድን ነው አለ? ወደ እግዚአብሔር መንግስት ጽድቅ፣ ያን ክርስቶስ ለፍርድ በሚመጣ ሰዓት ላይ ልክ ሁለተኛ ቆሮንቶስ 5:10 ላይ ክፉ እንዳደረገ በጎ ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። ክፉም እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት እንገለጣለን። የክርስቶስ የፍርድ ወንበር ፊት እንደምንገለጥ ታምኛለሽ? ሁላችንም በጎ አደረገ መልካም መጽሐፍ ነው የሚናገረው። ይሄ ጳውሎስ ሴን አትሸምትጭኝ። እሱ ላይ ግን ሁለት ነው እይታ ያለኝ። አንደኛው እሱ እቀበላለሁ ሁለቱንም። ምክንያቱም አንድ የዳነ ሰው የእግዚአብሔር ልጅ የሆነ ሰው እንደ ኃጢአተኛ ፍርድ ወንበር ስር መቅረብ የለበትም። ጳውሎስ እንቀርባለን እኮ ያለው ራሱን ጨምሮ በክርስቶስ የፍርድ ወንበር ፊት እንገለጣለን ያለ ጳውሎስ ራሱን ጨምሮ በጎ እንዳደረገ መልካም ሁላችንም በክርስቶስ ኢየሱስ የፍርድ ወንበር ፊት አለ። ሁላችንም ሲል ራሱን ፍርድ ልንቀበል ነው እንጂ የምን አክሊል ፍርዱ ደግሞ ምን እንደሆነ ሲናገር ፍርዱ መልካም ያደረጉ ወደ የአባቴ መንግስቱ ረሱ እንዳለ፣ ክፉ ያደረጉ ደግሞ ወደ ተዘጋጀላችሁ ሰዓት ግቡ ሊላቸው ልክ እዚህ ማቴዎስ ወንጌል 25 ላይ እንዳለው ለዛ ነገር ተዘጋጅተን በክርስቶስ ኢየሱስ የፍርድ ወንበር ፊት እንቀርባለን። ሐዋርያው ጳውሎስ ሰው በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እንደሚያገኝ ያስተማረበትን ክፍል አንብበሽ ታውቂያለሽ? ከዚህ ፊት እንደሚያምን ታውቂያለሽ? ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል። ታምኛለሽ? ይሄንን እኛም እኮ ስራን አንክድም እኮ ሲጀመር ሰው መካድ አይደለም ጳውሎስ በስራ ወደ እግዚአብሔር መንግስት የዘላለም ሕይወት እናገኛለን ብሎ ያምናል። የዳነውን መዳን ያጣም ብዬ አምናለሁኝ እኮ። እኔ አሁን ጥያቄ እሱን አይደለም። ይኸውልሽ ሰላም ስልሽ አይ የአባቴ ስም መሐመድ ነው ብለሽ አይደለም መመለስ ያለብሽ። የኔ ስም ሰላም ነው ከዚያ አባቴ መሐመድ ነው እንጂ ሰላም ስልሽ አይ የኔ አባት መሐመድ ነው የጠየኩሽን መልሽኝ፣ ያልጠየኩሽን አትመልሽኝ። ጳውሎስ በስራ የዘላለም ሕይወት እንደሚገኝ ያምናል እያልኩሽ ነው። ታውቂያለሽ? ይሄንን እሺ፣ ምዕራፍ ስንት እናንብበው? ያምናል ታውቂያለሽ? ይሄንን ግን ታውቂያለሽ? እሺ እናንብበው። በመጀመሪያ ታውቂያለሽ እንደሚያምን ታውቂያለሽ? በየዘላለም ሕይወት እንደሚገኝ በሰው አንብበውና ከዛ አስታውሳለሁ። ረስቻለሁ እንደሚያምን የሚገርመው የሚያስቅ ነገር ነው።
እኔ ቢደብረኝ ራሱ ፔንት ያለ ነው ህይወት ቢከ ነይ አንተ መተውናል አይገርም። ትንሽ ቆይተ ላይ ትሆናለህ። አረ የሆነ ነገር ነግራችኋለሁ ጋይስ፣ የሆነ ነገር ላይቭ ላይ ነግራችኋለሁ። ስለ እኔ የታየ ህልም አለ አስረዳችኋለሁ። ሮሜ ምዕራፍ 2 ቁጥር 6 አሜን። ምዕራፍ ስንት? ሮሜ ምዕራፍ 2 ቁጥር 6 እንትን አድርጉልኝ ጋይስ፣ አዲስ የለቀኩትን ቪዲዮ ኮፒ ሊንክ ሼር አድርጉልኝ። 20 ደቂቃ ነው የቀረኝ። እሺ ሰሉ ልወጣ በዚች 20 ደቂቃ ውስጥ ነው እንድማማር። ማታ መጭም እኔ ጋር ተመልሰሽ። አይ እኔ ብዙ ማጥናት ግን አይጠበቅብኛል። እኔ አሁን ስለሳብከኝ እንጂ እኔ ራሱ ገዝት አልጠይቅም ሲጀመር ሰው ቤት። ጎበዝ ነሽ ግን። አዎ አንተም በይ የኔን ቪዲዮ አየሽ? እዛ ሐዋሳ የቀረስኩትን ፕሮቴስታንቶች ለስላሴ መመለስ አቅቷቸው ምናምን አየሽ? እዚህ ሁሉም ሰው እኮ ጥቅስን ማወቅ አይችልም። ያ ሁሉ ህዝብ እንዲህ መጽሐፍ ቅዱስ አዋጅ አዋጅ እያለ ስላሴ ይባላል። ስለ ክርስቶስ ባህሪ ዝም አዋጅ። ስላሴ ምንድን ነው? ሳት እሺ አወጣሽ። ኢየሱስ ክርስቶስ ከማንኛውም ሰው ማለት ይችላል። ታውቃለህ? አሁን እንደ ሀገር እንፈረዳችሁ በ700 ምናምን ሺህ ህዝብ ፊት ነው አወጣሽው። አውጥቻለሁ። ቁጥር ስንት ነው? ምዕራፍ 2 ቁጥር 6 እስከ 7 ድምፅሽን ከፍ አድርገሽ ሰሉ፣ ድምፅሽን ከፍ አድርገሽ አንብቤ። እሺ በእርሱም እያንዳንዱ እንደ ስራው ያስረክበዋል። አማርኛ ኦሮሞ አማርኛ ነው የምትችይው እንጂ? ኧረ አማርኛ ነው የምችለው። ያው አማርኛ ነው የምችለው። በስነ ስርዓት ነው። እሺ ቁጥር 6 ላይ እስከ 7 ነው ታዲያ። በኢየሱስ ስም አነባለሁ። እርሱም ለእያንዳንዱ እንደ ስራው ያስረክበዋል፣ በበጎ ስራ በመጽናት በምስጋናና በክብር የማይጠፋ ምስጋናና ክብርን እሺ ምስጋናንና ክብርን የማይጠፋንም ህይወት ለሚፈልግ ለዘላለምም ህይወት የዘላለም ህይወትም ነው የሚለው እኮ አይደል? የዘላለምን ህይወት ይሰጣቸዋል። እሺ ሳነብ ነርበስ ስለመሆን ነው ይቅርታ። አንዴ ላንብብልሽ ነው። እሺ እርሱ ለእያንዳንዱ እንደ ስራው ምን ይለዋል ይላል? ያስረክበዋል። ጳውሎስ ነው የተናገረ ያለው። በበጎ ስራ በምን ስራ? በበጎ ስራ በመጽናት ምስጋናና ክብርን የማይጠፋንም ህይወት ለሚፈልጉ የዘላለም ህይወት ምን ይላቸዋል? ይሰጣቸዋል። ጳውሎስ በበጎ ስራ የሚጸኑ ሰዎች የዘላለም ህይወት ይሰጣቸዋል ብሎ ያምናል እኮ ይሰጣቸዋል። ስለዚህ በበጎ ስራ መስማት የዘላለም ህይወት ያሰጣል። የዘላለም ህይወት መዳን አይደለም እንዴ? እኮ እዚህ ጋር እኮ የሆነ ዘላለም ህይወት የተደረገበት ሰው እርሱ ለእያንዳንዱ እንደየስራ ያስረክበዋል ካለ በኋላ በበጎ ስራ የሚጸኑ ሰዎች የዘላለም ህይወት ይሰጣቸዋል ይላል። የዘላለም ህይወት ማለት መዳን አይደለም? ወደ እግዚአብሔር መንግስት መግባት መዳን አይደለም? የዘላለም ህይወት ማግኘት በስራ የዘላለም ህይወት ይገኛል እያለ እኮ ነው። በበጎ ስራ የሚጸኑ ሰዎች የዘላለም ህይወት ይሰጣቸዋል እያለ ነው እኮ ሐዋርያው ጳውሎስ እያለ ነው እኮ። ስለዚህ በበጎ ስራ መጽናት የዘላለም ህይወት ያሰጣል። ሰላምዬ እንዴት ነው እዚህ ነገር ላይ? ወይ በቃ እንደዚህ አድርጊ፣ ትንሽ እቺን ፓርት ቼክ አድርጊያትና ነይ ከፍ ብለህ ብታነበው ግን እኮ የሆነ በፊት እንትን ስላሉት ነው። ብዙ ጊዜ አንብቤዋለሁ ሰሉዬ፣ እኔ ብዙ ጊዜ አንብቤዋለሁ። ለአንቺ ግን ይሄ ጥቅስ ክርስቶስ ምስክሬ ነው፣ አዲስ ነው። እኔ መጽሐፍ ቅዱስን አንብቤ ጨርሻለሁ፣ ግን አላጠናሁት። ችግሩ ጨርሰሻል፣ ግን አላጠናሽም። ለብ ለብ ነው ያነበብሻል። እኛ ኦርቶዶክሳውያን ግን ማለት ነው እንኖረዋለን። ማንበብ ብቻ እንዲህ ጥቅስ እኖረዋለሁ። ኦርቶዶክሳውያን ሳትሆን እኖረዋለሁ ብትል ጥሩ ነው። ብዙ ኦርቶዶክስ መጽሐፍ ቅዱስ ራሱ የላቸውም። አንተ ስትሰጣቸው እኮ በቪዲዮ እያየን 30 ዓመት ኖሮ እኮ መጽሐፍ ቅዱስ አለን የሚል ጴንጤ ራሱ መች ስለ ክርስቶስ ስለ ስላሴ ኢየሱስ ጌታ ነው የሚል ጥቅስ የማያውቅ ጴንጤ መጽሐፍ እንዲተሸክሙ መጽሐፍ ኢየሱስ ጌታ ነው የሚለው ጥቅስ የቱ ጋር ነው ስለው አያውቅም። ታዩ እሱን። ለማንኛውም ሰሉ ቀጠሮን ያዝኔና አንቺ እንደው በክርስቶስ
አንድ ቀጠሮ እንያዝ እና ሌላ ሰው ሳይገባ እኔና አንቺ ብቻ እንዲህ ዝም ብለን እንማማር። ስለምን? ስለ መድኃኒት ስለ ጌታ ኢየሱስ ክርስቶስ። ችግር የለውም። መቼ ፎሎ አድርገኝ ይሻላል። ፎሎ በጣም ቆየ ካረኩ በቃ። ስለዚህ የአሁኗን ይኸውልሽ የያዕቆብን የአሁን የሮሜን እነዚህን ያቸው ነበብ አድርጊያቸውና በደንብ በቃ እስኪ የምር ምን ማለት ነው የሚሉትን ቼክ አድርጊያቸውና ከዛ በቀጣይ ስንገናኝ ሞር ደግሞ ሰፋ አድርገን እንማማርበታለን። እሺ ችግር የለውም። አመሰግናለሁ። እሺ ሰላም ይሁንልሽ። እሺ ኮልታ ፊት ደህና ዋልክ ልደት? እግዚአብሔር ይመስገን አለው። ታዘዝ እጅ ከመን እሺ። ግን በጣም ብዙ ጥያቄዎች ነበሩኝ። ልወጣ ነበረ ወደ እንትን ያ አይሰማው ከደቂቃ ምናምን ስትል ማታ ተመልሼ እገባለሁ በመሰረቱ። እሺ ወይ ፎሎ አድርጌሻለሁ። እሺ እና እንትንም አድርጌልሃለሁ። ምንድን ነው የሚባለው? ቴክስት አድርጌልሃለሁ። ቴክስቴ ነው። እሺ አየዋለሁ። እሺ አሁን ፎሎ ስላደረኩሽ አየዋለሁ። እሺ አመሰግናለሁ። እሺ መልካም ጊዜ ጋይስ። ልወጣ ነው። የለቀኳትን ቪዲዮ ዝም ብላችሁ አየር ላይ ኮፒ ሊንክ እና ሼር ምናምን አድርጓት። ማታ ደግሞ ሰፋ ያለ ጊዜና ሰዓት ወስደን እንማማራለን። እሺ ሰፋ ያለ ጊዜና ሰዓት ወስደን ደግሞ እንማማራለን። በጣም ሂዊ ሰላም ብያለሁ። ህይወትን እንዳትናገሯት። በነገራችን ላይ አሁን ህይወት የትዚህም ፕሮፋይል አድርጋ የመጣችው እህታችን እንዳትናገሯት። እኔ ስንት ጊዜ ብሎክ ሳረጋት ከብሎክ ሳወጣት አንከራተትኳት። እንደፈለገች አሁን ትስራ ቪዲዮ ተዋት በቃ። እና መልካም ቀን ይሁንላችሁ። ኤልሳሮን ሁላችሁም አንድ መረቅ ላርጋችሁ። መልካም ቀን ይሁንላችሁ። ለመሸላችሁ መልካም ሌሊት፣ ለነጋላችሁ ደግሞ መልካም ቀን ይሁንላችሁ። የበረከት ዕለት ያድርግላችሁ። የሰላም ዕለት ያድርግላችሁ። ያሰባችሁትን ሁሉ ክርስቶስ ኢየሱስ ይፈጽምላችሁ። በህይወት መዝገብ እንደተጻፋችሁ ከህይወት መዝገብ አይሰርዛችሁ። እስከ መጨረሻው ድረስ ያጽናችሁ። ክርስቶስ እረኛችሁ፣ እናንተ ደግሞ የክርስቶስ በግ እንደሆናችሁ ኑሩ። የሰላም አለቃ የሰላም ባለቤት ሰላማዊ ኢየሱስ ክርስቶስ ሰላሙን ከእናንተ አይውሰድባችሁ። እርሱ የሚሰጠው ሰላም ዓለም እንደሚሰጠው ሰላም አይደለምና ከቅዱስ ቁርባን ህይወት አይለያችሁ፣ ከበረቱ አያወጣችሁ። የቅዱሳን ጻድቃን ማህበር ወዳለበት ያግባችሁ። የደናግል መነኮሳት ማህበር ወዳለበት ያግባችሁ። የእናታችን የድንግል ማርያም ጥበቃ፣ ምልጃ፣ ጸሎቷ አይለያችሁ። ከእናታችሁ ቀሚስ እቅፋት ውጡ። የእግዚአብሔር ክንድ በእናንተ ላይ ይገለጥ። ኃይሉ ይጋርዳችሁ፣ ረድኤቱ ይጠብቃችሁ። ቁጣውን ሳይሆን ምሕረቱን ያሳያችሁ። የቁጣውን ፊት ሳይሆን የይቅርታውን ፊት ያሳያችሁ። ልትወድቁ ስትሉ እጁን ይዘርጋላችሁ። ከክፉ ነገር ይሰውራችሁ። ያሰባችሁት ይሳካ፣ የነካችሁት በረከት ይሁን። በሰላም ወጣችሁ በሰላም ግቡ። ከሰዎች ጋር እንድትግባቡ ያደርጋችሁ። ስራችሁ ተባርኮ አስራት በኩራት የምታወጡ እግዚአብሔርን የምታመሰግኑ በነፍስም በስጋም የተሳካ ህይወትን እግዚአብሔር አምላክ ይስጣችሁ። ልጅ ለሌላችሁ ልጅ፣ ትዳር ለሌላችሁ ትዳር ይስጣችሁ። ሰላም ላጣችሁ ሰላም ይስጣችሁ። አለመግባባት ለበዛባችሁ መግባባትን ይስጣችሁ። በቁጣችሁ ፀሐይ አይጥለቅ። ከቤተ ክርስቲያን እቅፍ ያውጣችሁ። ፍጻሜያችሁ ይመር። በክርስቶስ ኢየሱስ ድመቁ። ክርስቶስ በእናንተ ላይ ጎልቶ ይታይ። ክርስቶስ በፊታችሁ ያብራ። ብርሃን ይብዛላችሁ። የክርስቶስ ኢየሱስ ሰላም ይከተላችሁ። ከፊት ከኋላ ከግራ ከቀኝ ሁሉ የእርሱ ጥበቃና ረድኤት ከእናንተ ጋር ይሁን። ልባችሁ በክርስቶስ ለዘላለም ይረፍ። አሜን። መልካም ቀን